የሄርሜላ ነገር ግን እስከየት ድረስ ነው? እስከምን ጥግ ድረስ ነው የምትሄደው? በቃ አሁን እኮ ራሷ ቢጃማ አልብሳ እንተኛ ብላ አስተኛት እኮ ነው የቀራት። የፍቅር ጥያቄ ጠያቂዋ እሷ፣ የአግባኝ ጥያቄ ጠያቂዋ እሷ፣ ቀለበት ፕሮግራም ጠያቂዋ፣ የሙሽራ ልብስ ለብሳ የአግባኝ ጥያቄዋ እሷ። ዛሬ ደግሞ ጭራሽ ቤት ይዛ ልጁን ገሌ ልታስገባው አባወራ። ኧረ እንዳንቺ አይነት ሴት እንደው ምን አይነት ሴት እንበልሽ በእናትሽ። የዘመናችን ትልቅ ዲክታተር እንበልሽ። ዲክታተር ነሽ አንቺ፣ እንደው ራስ ወዳድ በጣም። ምንም ብትባይ፣ ብትዘቀዘቂ፣ ብትደበደቢ፣ ብትሰደቢ፣ ብትሞለጪ፣ ዛም ምንም የማይገባይ ሴት ብትሆኚ አንቺ ነሽ በተሰቀለው ጌታ። በዚህ ልክ ጠፍታ የሱን መጨረሻ ለማየት ነው ለካስ እስካሁን። እና ቦታ ስታመቻች ነበር። ያው ይባረራል፣ መባረሩ ስለማይቀር አንድ ባለ ሁለት መኝታ ቤት ተከራይቼ እሱን መጠበቅ አለብኝ ብላ እንግዲህ አንዱ መኝታ ቤት ለሷና ለሱ፣ አንዱ መኝታ ቤት ደግሞ የወደፊት እቅዷ እኮ በጣም የሚገርም እኮ ነው። ወደፊት ልጅ ከሱ ጋር እንወልዳለን። አይን ያወጣች ሴት። ከዛ እሷ እምቢ ትለዋለች፣ እሱ እቺ ትለምነዋለች። እሱ እዛ ወይ ይቅርታ ብሎ ጥፋቱን አምኖ ወይ የምር ተጸጽቶ ከትልልቅ ሰዎች ጋር ወይ ሄዶ እባክሽ ይቅርበኝ ብሎ እንደገና እንደ አዲስ ይቅርታ ጠይቆ ሰላም መፍጠር አይችል። እንደ በግ ብቻ ሄድ ስትለው መሄድ፣ ና ስትለው መሄድ። ለዛችን በቃ እንደዚህ እንደሆነ ልጁ ሲጀመር ደንዝዟል። ለምን ወይ ትልልቅ ሰዎችን እንደገና እንደ አዲስ ልኮ መስማማት፣ መግባባት፣ ሰላም መፍጠር፣ ልጃቸውን በሰላም ማሳደግ እንደማይችሉ አናቅም። መቼም ናሂንና ውብዬን አይታችኋል። ናሂና ውብዬን በዚህ ላይፍ ውስጥ ያለፉ ሰዎች ናቸው። ዛሬ ግን ልጆቻቸውን ተነጣጥረው ማሳደግ ስለማይፈልጉ አንድ ላይ ሆነው ማሳደግ ስለሆነ እቅዳቸው እንትን አሉ ማለት ነው። ናሂ ከአንድም ሁለት ሶስት ሴት ናት በህይወቷ የመጣችው እርጉዞና ማለት ነው፣ ልክ እንደ ሩታ። በመጀመሪያ ግን ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮቼ፣ በአለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሽዋ ብዝት ተርፍርፍ ይበልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። 400 ገባን። 4400 እንግዲህ 5000 ልንገባ ደግሞ ትንሽ ነው የቀረን። እያደረጋችሁልኝ አበረታቱኝ ነው ማለት የምፈልገው። በዚህ እንኳን እየሰራን 10,000 ከገባን እኛም ሀገራችን ገብተን እንሰራለን ብለን እናስባለን። ከነዚህ ለየት ያሉ የተለያየ ስራዎችን ይዤ እመጣለሁ። 10,000 ግን እዚህ ሀገር ከገባሁኝ በቃ ወደ ሀገሬ እነካዋለሁ። ክንፍ አውጥቼም ቢሆን እበራለሁ ሀገሬ ማለት ነው። ሀገሬ ገብቼ የምፈልገውን ስራ እሰራለሁ። እና ሩታ የተነጋገር ዛሬ አሁን ኤፍሬም አንዳንዴ ለምን እንኳን በእልህ መታችሁባት፣ እንኳን በግፊት መታችሁባት፣ በሰላም መታችሁባት ጠይቃችኋት ፍቃደኛ አልሆነችም። በሰላም ጠይቃችኋት ፍቃደኛ አልሆነችም። ኤፍሬም አንዳንዴ ግልፍተኝነት አለብህ። ይሄ ግልፍተኝነትህ እሷ ላይ ብቻ መሆን የለበትም። በቃ ለሌላ ሰው አድርገው። ከወንድምህ ጋራ በሷ ምክንያት ተጣልታል። እንደገና ዛሬም ደግሞ ከሷ ጋራ በሱ ምክንያት መጣላት። በጸብ የሚሆን ነገር አለ። ብችል በቃ ጋሽዬንና እናትክን እሷንም እናቷንና አባቷን አድርጋችሁ አለቀ በቃ። እንደ መልስ ነገር ጠርቶ ማስማማትና አንድ ማድረግ። እሷም ልትጨክን እሷም ልትቆርጥ የቻለችው ብዙ ነገሮችን እሱ ልክ ከሩታ ጋራ የሆነ ነገር እንደተፈጠረ ዘሎ እሷ ጋር ነው የሚገኘው። ዘሎ እሷ ጋር ሰሞኑን አሁን ባለመኖሯ ሩታም ሰላም ነበረች። ዛሬ ትላንትና ከቤት ስላባረችው እቺ ዛሬ ተቀበለችውና ይሄንን ቪዲዮ አይታ ደግሞ ምን ልትል ትችላለች? እሱ ከሷ ጋራ ሲባረር ዞሮሩ እዚሽ ጋር ነው ጭራ። ከሷ ጋራ ሰላም ሲሆን ዞር ብሎም አያያትም። በዚህ ሁኔታ እንዲሁ እንትን እንዳላችሁ ሜዳ ትቀራላችሁ። ሰላምም ሳትፈጥሩ ልጃችሁንም በጥላቻ መንፈስ የይምሰል አጠገብ ብትስቁለት ትርጉም የለውም ለልጁም ቢሆን ማለት ነው። እና አብርሃምን በግድ ካልኖርክ እንዴ በስማ በቢጃማ እስቲ አይቶኝ ምን እንደሚል ለምን የመኝታ ቢጃማ አለበሽም ነበር? ቀሚሷን ባጭሯ በቀይ ያለብሽም ነበር።
ምናልባት በሱ ዊንጥ ስትይ እንደው በግድ እንደው መኝታ ቤት ይዞሽ ከገባ ማለት ነው እሱም በአንቺ ፍላጎት እኔ እዚህ አላድርም ያለው ትደፍሪኛለሽ ብሎ እንኳን አድሮ አይደለም ይቅርና ቁጭ ብሎ እንኳን እኮ በግድ ልጁን ዱዳ ያደረግሽው ጀግና ነሽ አንቺ ዱዳ ያደረግሽው እኔ ምለው ሌላ ወንድ ጠያቂ አተሽ ነው ተስፋ ቆርጠሽ ነው በዚህ ልክ አንተ ያለበት ሆቴል ጋር መጥቼ እከራይና አብሬ ኖራለሁኝ ብለሽ እስከማለት ደረጃ የደረስሽው ማለት ነው ተስፋ ቆርጠሻል እንዴ አንቺ ሴት ወይስ ላንቺ የሚሆን ወንድ የለም ኢትዮጵያ ውስጥ ላንቺ የሚሆን እንዴ አንቺ ሊወድሽ የሚችል ወንድ የለም ባለትዳር ላይ እንዴ ሙጭጭ ብለሽ አልላቀቅም ያልሽው እልህ ነው በርግጥ እልህ ነው እንዴ አንቺንም ድንጋይ ያረጋሽ ሩታንም ድንጋይ ያደረጋት ማለት ነው እሷም በእልህ ትገፋዋለች አንቺም በእልህ ትቀበይዋለሽ በእልህ በዛም በዚህ መብለሽ የራስሽ ለማድረግ ትሞክሪያለሽ እሱ ደግሞ አይፈልግም እንኳን አብሮሽ ሊተኛ እንኳን አይደለም ሊስምሽ ይቅርና እኔ እንጃ በእንጨት እንኳን የሚነካሽ አይመስለኝም አብርሃም በዚህን ሰዓት ላይ በእንጨት እንኳን አይነካሽ መቼም ግድ ስለሆነበት መቼም እላፊ የርሽበት ስላለሽ ይመጣል ያገኝሻል እንጂ ጓደኝነትን የሚሉት በህሊና ውስጥ ስላለ ማለት ነው እንጂ እንዳንቺ እኔ እንጃ በስማም አይ ዶንት ኖ ምን እንደምትባይ ወዴት እንትን ማን ምን ብሎሽ እንደምትቀሪ አላውቅም ይሄ እንትና ደግሞ ምንድነው ያለው ማነው ስሙ እዩ ኢንተርቴይንመንት አብርሃም እንትናን ሄርሜላን ሳያፈቅራት አይቀርም የበሬ ወለደ ወሬያችሁ እንደው ምን አርጊ ብሎ ነው ሲፈልጎም ሆነ ሳይፈልግ ሳያፈቅራት አይቀርም ቢያፈቅራትማ እዚህ ጥግ ድረስ እየሄደች እሺ ብሏት ገና ድሮ አብሯት ይሆን ነበር ወጪ በራሷ የምትፈልገውን አውጥታ እንዲላድርግልህ እንዲልስራልህ እንዲልውንልህ እያለችው እምቢ ያለው ቢያፈቅራት ነው ቢያፈቅራትማ እሺ ብሏት አብሮ ይሄናል ከሩታ ጋር እኮ ከተባረረ ዘመንና ዘመን የለው ውሻ ታረጋዋለች እንደፈለጋት ታረጋዋለች ተመልሶ እሷ ጋር ነው ሄርሜላን እንኳን ሊያፈቅራት አለም ይቅርና በልቡ እንኳን ሊያስቀምጣት የሚችል ሴት አይደለችም አንዳንዴስ የምንናገረውንም እያሰብን ይጎዳል አይጎዳም የሚሉትን ነገርም እያሰብን እንትን እኔ ሩታን ለምን ጨከንሽበት ብያልኩትኝ ከተደረገባት አንፃር ብቻ ሳይሆን እሱ አሁን ላይ ከሚሆነው አንፃር በርግጥ በጣም ከልቡ ተጸጽቶ ያለፈውን እርሽው በቃ እንድታምኝ በምን ልማልልሽ ምንም አይነት ህይወት ውስጥ አልገባሁኝም ብቻ እንደዚሁ ራሴን አዝናናሁኝ ብቻ እንደዚሁ ከሷ ጋር እንዲህ አይነት ነገሮች ውስጥ ፎቶ ተገነሳሳን እንጂ ምንም አይነት ውስጥ ሪሌሽን ውስጥ አልገባሁኝም ብሎ ይቅርታ ብሎ የምር አልቅሶ የምር ጉልበቷ ላይ ወድቆ ቢጠይቃት ቢለምናት ትመለሳለች እሺ ትላለች ዳግም ከዚህ ጋር ባይገናኝ ማለት እሱ ግን በዚህ ሰማና በዚህ ያፈሳል በዚህ ሩታን ይሰማል በዚህ ሄርሜላን ይሰማል በዚህ ሩታና ሰምቶ በዚህ ያፈሳል በዚህ ሄርሜላን ሰምቶ በዚህ ያፈሳል በቃ ልጁ በድን ሆኗል ታውቃላችሁ በድን ደንዝዟል በቃ ከማን ጋር መሄድ እንዳለበት ምን ማድረግ እንዳለበት እንዴት መሆን እንዳለበት ምን ማውራት እንዳለበት ምን ማድረግ እንዳለበት ምንም የሚያውቅ ነገር አለ እየመሰለኝ አይደለም ያለው እህቶቹና የሷ እህቶች እንደነበረው አድርገው ቢያስማሟቸው ሰላም ቢያረጓቸው እሰየው ልጁን እየሄደ ማየት ብቻ ሳይሆን በቃ የሆነ መላ ቢፈጥሩ ማለት ነው እንደዚህ ተራርቀው ከሚቀሩ እንትናም ደግሞ ማነው ብሩክ ልጁ እሱ አይደለም ተባለ እንኳን ደስ ያለሽ እያላት ነበር ሃይሚን ማለት ነው ሴቶቹ ደንዝዘው ነው ያው አማራጭ ስለሌላቸው የሰው ፍቅረኛን የሚያፈቅሩት ተስፋ ሲቆርጡ በቃ ቡታጅራ ውስጥ የወንድ ጥረት እንዳለ እንዲሁም ደግሞ ትክክለኛ ወንድ ስለሌለ ሽልጥልጥ ሴት የረባ ቁመናና አቋም የሌላቸው ቆንጆ ሆነው ግን የረባ ንግግርና የረባ ቁመና ካንደበታቸው የሚወጣው ነገር ሴት ምላስ ብቻ ስለሆኑ ይመስለኛል አንድ ወንድ ቆፍጠን ያለ ወንድ ሲያገኙ እዛ ላይ ግር ብለው የሚሄዱት ማለት ነው ግር ብለው የሚሄዱት ከዛን ደግሞ ሙጫ ይጣበቃሉ መውጫቸው ከባድ ነው እና ልጁ የኔ አይደለም ብሎ የልጁ አባት መጣ ብሎ ከልጁ አባት ጋራ ዛሬ ከሃይሚ ጋራ ሰርቷል ያ እዩ ለምን አልመጣችም
ድራማ እንዳይሆን አሁንም እየሰራችሁብን ያላችሁት ማለት ነው። እኛ ላይ ሳይሆን ሃይሚ ላይ ድራማ ነው እየተሰራባት ያለው እንዳይሆን። ምክንያቱም የዚህን ያህል እሷ ሄደችው የሱ እንዳልሆነ ያወቀች ለምን የዚህን ያህል ደረጃ ሄደች? ይፈለገ ብትወደው ምንም ቢከፈላት ሁለት ነፍስ ሆና በሁለት እጅ ተይዛ እንደዚህ ማድረጓ በራሱ ልትጠየቅበት ትችላለች። ማርክ ላይም ያለችው ፍቅረኛው እዛ ታስራለች፣ እስር ቤት ነች ያለችው ፍቅረኛው። እሱ ደግሞ ይቺ በግድ ቤዚን እንዳስፈታልህ ከፈለክ ከኔ ጋራ ጥሩ ጊዜ ማሳለፍ አለብህ ስላለችው ዋና ይዟት ሄዶ ማነው ፍፄ አይደለም ማን ሄኖክ ዋና ውስጥ ወተፋት ሲያንሳት ነው። እሱ ይዝናናልስ ፍቅረኛው እዛ ታስራ። በእርግጥ እርግጠኛ ነኝ ቤዚ ከእስር ቤት ስትወጣ እንኳን እኔ እንጃ ከማርክ ጋር የምትሆኑላ አይመስለኝም። ምክንያቱም እዚህ ደረጃ ላይ ያደረሳትም እሱ ነው። የልብ ልብ ለዚች ሰጥቶ የልብ ልብ በሩንም ልቡንም ከፍቶ አስገብቶ ፍቅረኛውን አስንቆ ጭራሽ ከርቸሌ እስከ ማስወርወር ደረጃ የደረሰው ማለት ነው። እንዲያድርጓት ነገ ይቅር ብላው አብረው ይሆናሉ ማለት እኔ እንጃ አይመስለኝም በዚህ ሁኔታ ማለት ነው። ንጹህነቷ ያውጣታል። እሷ ንጹህ ናት። በንጹህነቷ ልትወጣ ትችላለች። አስምላ አስገዝታ ማለት ነው። ራሷ ትጠይቅበት። ገና ለገና እሷን እዛ አስፈታለሁኝ ብለ ከዚች ጋራ ላይፍ አሳልፋለሁኝ ብለ ህይወትን ማመሰቃቀል በራሱ ለነገሩ ሁላችሁም አንድ አይነቶች ናችሁ ቡታጅራዎች። ሁላችሁም እንዲሁ ስትታዩ በተለይ አብራችሁ ከአንድ አካባቢ ላይ የወጣችሁ ከአንድ ሰፈር ውስጥ የወጣችሁ ከመጀመሪያ ጀምሮ አብራችሁ እያደጋችሁ የመጣችሁ አንድ አይነት ጭንቅላት ነው ያላችሁ። በነገራችን ላይ አንድ አይነት አስተሳሰብ ነው ያላችሁ። ስራችሁ አንድ አይነት፣ የምትሄዱበት የምትሆኑበት ሁሉ ነገራችሁ አንድ አይነት፣ የተለየ ነገር እንኳን የለው። ኤፍሬም ጋር ቢኬድ ኤፍሬም 2-3 ሴት፣ ማርክ ጋር እንደዛ፣ ብሩክ ጋር እንደዛ፣ እንትና ማነው አብርሃምማ ዋናው ነው፣ ዋናው ቀንዲል ነው እሱ። ጠቅላላቸው ደብል እንደዚሁ 2 3 ብርቃቸው እዛ ምንም ስለማያውቁ ከተማ ሲወጡ በቃ ከጓሮ ያመለጠች ጥጃ ይመስል ግር አሉ። ይሄ ዩቲዩብ ይከፍላቸዋል፣ ይሄ ዩቲዩብ ደህና አድርጎ እንትን አቀልቧቸዋል። እናቴ ኑሮ አይተው የማያውቁትን እየኖሩ ነው፣ ይዘው የማያውቁትን ይዘዋል። ከኛ በላይ ሰው የለም እያሉ ሴቶቹም ይሄዳሉ፣ አንገታቸውን እየደፉ ይመለሳሉ። እንደዚህ እያሉ ይቀጥላሉ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና የሩታና የኤፍሬም የዛሬው ደግሞ ባለፈውም ልክ እንደዚህ ነው። ወንድሜን ታስፈችዋለሽ፣ ወንድሜን እስር ቤት ላይ ያሳስረሽ፣ ወንድሜን አለ። ከዛ ተጣሉ። አሁን ደግሞ ወንድሜ ውጪ ሲያድር ደስ አይለኝም ቤት እያለው ቢንከራተት፣ እሷ እርጉዝ ሆና ብቻዋን ከዛ ቤት ወጥታ ስትኖር ለምን ብቻሽን መኖር ጀመርሽ? ለምን እሱ ተቀምጦ አንቺ ተቀምጠሽ እሱ አልወጣም ተብላ አልተባለችም። ብቻዋን ነበረ ቤት ተከራይታ ስትኖር የነበረው። እሱ እዛ ቤት ውስጥ እንደፈለገ ማንንም ሲያመላልስ ማለት ነው። ዛሬ እሱ ወንድ ስለሆነ ስለወጣ ተከራይቶ መኖር ይችላል። ወንድ ነው፣ አለቀ። እሷን በዚህ ደረጃ መናገርም በዚህ ደረጃ ልጅ ይዛም እንትን ማለትም የለብም። አለቀ። መንገር ጥጉን ድረስ መንገር ከፈለክ ለዚህ ለማይሰማ ወንድም ኪድና ነገር በቃ ሩታ ጋር ስትጣላ እዚች ጋር አትገናኝ፣ ከሩታ ጋር ነገር ስትደር እዚች ጋር አትሄድ። ሩታ ያለ ምክንያት እየጨከነች ባህል ሄደችም በምታደርገው ነው ብላ ብትለው ብለክ ብትላት እስኮዲያኛው ብለክ ብትለው ለወንድምክ ማለት ነው። እስኮዲያኛው ያለውን ነገር ልታውቁ ትችላላችሁ። እናንተ ጫና የምታረጉት ብቻ ሄዳችሁ እሷ ጋር እሱ ምንም እንዳላደረገ እሱ ምንም እንደማያደርግ እሱ እንደንጹህ የምር ተጸጽታ ይቅርታ ጠይቃት ብላችሁ አትሉትም? ለማንኛውም ለሁላችንም እንግዲህ የምናየው ነገር ነው። ናሂና ውብዬ ሰላም እንደፈጠሩ ናሂና ውብዬ ወደ ኑሯቸው ወደ ትዳራቸው እንደተመለሱ እንግዲህ የአብርሃምና የሩታንም አንድ መሆን ሁሉም የሚናፍቀው ነገር ነው። ሁሉም የሚፈልገው ነገር ስለሆነ በተቻሉ መጠን እንግዲህ አንድ እንዲሆኑ ማድረግ ከቆረጡም ደግሞ
አቅማችን እስኪፈቅድ ድረስ እኛም ለፍተናል። ከዚህ በላይ እኛም መሄድ አንችልም። ይበቃናል። ሰላም ሁኑልን። ሰላም እደሩልን።